አነጋጋሪው ቄስ በእግረኛው ሚዲያ አይመለከትሽም። ስለ ህዝብ ጥላቻ እኔ ህዝብ ይወደኛል፣ የሀገር አባት ነኝ፣ አስተዳድራለሁ፣ ያልተጠመቁትን አጠምቃለሁ። እኔና ፈጣሪ ነን የምናውቀው። ነበርሽ አንቺ? አዎ ነበርኩ። እግረኛው ሚዲያ ያቀረበ ያለው ነገር ምንድነው? ማርቲ አሁን ፊት ለፊት ተነጋግራችኋል። በጸሎት ነው የጀመርነው። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ። ኦርቶዶክሳዊ መረጃዎችን የምናቀርብበት ጊዜ ላይ ደርሰናል። ስለዚህ ላይክ፣ ሼር በማድረግ እስከ መጨረሻው ድረስ እንድትከታተሉን እየጋበዝን በቀጥታ ወደ ጥንክሮቻችን እናመራለን። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እንሆም ሰርጋችሁን ቤት ለማድረግ አሰባችሁ። ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኢቨንቶች ነን። ከሰሞኑ እንግዲህ እግረኛ ሚዲያ አንድ መረጃ አቅርቧል። አንድ ካህንና ሌላ ሴት አቅርቦ እንዲህ በጣም አጨቃጫቂ ነገሮችን ሲያቀርብ ነበርና እግረኛው ሚዲያ ለምን አቀረበ እና ምን የሚለው የራሱ መብት ነው። እንደ ሚዲያ ተቋም የፈለገውን ነገር ማቅረብ ይችላል፣ መብቱ ነው። ግን ደግሞ የዚህ ቤተክርስቲያን ልዕልና የሚዳፈሩ ነገሮችንም ማየት ጀማምረናል እና በጣም ያሳዝነኛል። አሁን የማያቸው ነገሮች አሁን እየሰማቸውም የሚገኛቸው ነገሮች ትንሽ ደስ የማያሰኙ ናቸው። አሁን ያቀረበውን ነገር ባሳያችሁ ደስ ያሰኘኛል። አንድ ካህን አቅርቧል። ከዛ በኋላ የካህኑ ልጅ ትሆን እህት ቀርባለች። ከዛ ደግሞ እንደሚስትም እንደምናምን የምትጠቀስ አንዳለች። የተወሰነ ቪዲዮ ላሳያችሁ። መጀመሪያ አስገድዳ ነው ሰርግ እንድናረግ ያደረገች። አስገድዳ በ50 ሺህ ብር በሬ ገዝቼ 150 ኪሎ ጤፍ አስፈጭቼ የጠላው የሹሮው የበርበሬው ይቀር ገንዘብ አለኝ። ገንዘቡ ያለቀበት ቦታ ጨርሰዋለች። ይሄንን ግን ከንብረቴ አውጥቼ እናቷ እንዲህ ስታለቀስ ነው። እንዴት በክረምት ምድር ጌሾ አይደርግልኝ በቅሎ አይዘጋጅ? አባቴ ከሰል ሸጡን ያሳደገ ምናምን አለች አይደል? አዎ እግሩ ጠባሳው ይመሰክራል። ለኛ ብሎ አፈር በልቷል። ይሄው ቀልጥሜ ይሄው እሷን ለማሳደግ በሳት ተለብልቧል፣ ተቃጥሏል። ግን ይሄ አይገባው። ቢሆንም እኮ ቤት ነው አይደል እንዴ? ገንዘብ ነው አይደል? ሁላችንም ጥለነው ነው የምንሄደው። ቢሆንም እንኳን ለአባት ከዚህ በላይ አይደረግም እንዴ? ቤት አፈር እኮ ነው፣ መልሰን እንገባበታለን። ከዚህ በላይ ይደረጋል አባት። ቢሆንም እንኳን ግን እንደ ወርደት ቆጥራው ሊሆን ይችላል፣ እንደ ማሸማቀቅ ቆጥራው ሊሆን ይችላል። ምንም የለ። አዎ ደሃ ነበርን፣ ደሃ ይነግረኛል እኔ አባቴ። እሺ አንዴ ጥያቄ ልጠይቅሽ። እስኪ ጠይቅሽ። እሺ ጠይቂያት። አንድ ጥያቄ ብቻ አጠራብሽ፣ ማብራሪያ ሳይሆን ጥያቄ። ቆይ ሲገስጽሽ አልሰማም አላልሽም? ማን ገስጾኝ? እሱ ራሱ ቤት ውስጥ ማለት ነው። ጥያቄዋን ስሚያታ መጀመሪያ። ከዛ አብረው ከመጡ ጓደኞችሽ ጋር አብረው ከመጡ ጓደኞችሽ ጋር ሺሻ እንዲህ ዘርግታችሁ ስታጨሱ በፍጹም አትካጂ። ተይ ድራማሽን በቃ አታስመስይ። ይሄ ጥያቄ አይደለም። ይሄማ ቅድም በቃ ይሄን ያሳርዳለች። ይሄ ጥያቄ አይደለም። አሳርፍልኝ። እኔ ጓደኛም የለኝም። ጓደኛ እንዳለች እዚህን በጠብጣለን ይልቅ ግድ የለም። አይ እኔ ሰማሰል እሷ ሰማሰል አጠቃለና ቆይ አጠቃለና ቤቱን አትቀበይም። ጫቱን በማዳበሪያ ነው አውጥቼ ወንዜ ተጣለው። ማጠቃለያ ነው። እሺ ማጠቃለያ ቦርሳ ውስጥ እንደተሰሳሽ ውስጥ አሁን ሲጋራ አልተገኘም። እንዳወራድሉ ስጠኝ። እነሱ አሁን እዚህ ጋር ህዝቡ እውነት በተለይ ፊቻ ያለ ህዝብ ስለሚያውቅ እሱን በጣም አጥላልተውታል። ይጥሉኝ ያንን እውነታ ለመደበቅ በዚህ ስሜን በማጥፋት እኔ ስሜን አጠፋ አላጠፋ የሚያቀኛል ይጥሎኝ ነው አይወደኝ አላልኩም። መላከ ሰላም ምንም አይመለከተሽም። ስለ ህዝብ ጥላቻ ወይ ዝም ልበል? አይመለከተሽም። ስለ ህዝብ ጥላቻ እኔ ህዝብ ይወደኛል፣ የሀገር አባት ነኝ፣ አስተዳድራለሁ፣ ያልተጠመቁትን አጠምቃለሁ። እንደወጣ እኔና ፈጣሪ ነን የምናውቀው። ነበርሽ አንቺ? አዎ ነበርኩኝ።
ነበር እንዲቀና ማጠቃለያ ነው አሁን ወደንቱን አትመለስ ቤቱን መኖር ትችያለሽ አንቺ ደግሞ አንኖርም እኔ ተክሌ ቤቴን ነው የምፈልገው ያረፈበት ቤቴ ላቤ የድፍን ፊቼ ህዝብ የሚያውቀው ፍርድ ይበልሻ ቤቴን ነው የምፈልገው ካህንም በሆን ቀዳሹ አባቴ ከዳኝ ስትል እንዴት ከዳው እናቴም አባቴም የውሸት ፍች አድርገው እያለች ስም ማበላሸት ይሄ ምንድነው የሷን ንብረት ማሸሽ እኮ ነው ልጅ ከሆነች የኔና የእናቷን ፍች ከምንታወራ እኔና እናቷ ከተጣላን ብቻ ሽማግሌ ሰብስባ ማውራት ነበረባት ሚዲያ ላይ አውጥታ ለዓለም መስበክ የለባትም እሺ በጣም ጥሩ ልጅ ከአጠገቡ ያለችው አብራ ስምሽን እንተዋወቅ ይቅርታ ስለ ቦታው አላወራንም ገና እንመለሳለን ገና ነው እሺ እኔ ብሩክታይት እባላለሁ ማ ብሩክታይት ገረመው የእሳቸው ልጅ ነሽ የማርታ እህት ነሽ የማርታ እህት ነኝ እሺ እሳቸው እየነገሩ ነው ቪዲዮን አይተሽዋል እህትሽ እሺ እሳቸውም እየነገሩ ነው እሳቸው እየነገሩን ካለው የተለየ አንቺ የምታውቂው ካለ መደጋገም እንዳይሆን ማለት ነው ምን ልትነግሪን ነው ከአባትሽ ጎን ሆነሽ እኔ የምምለው አለኝ ብለሽ ነው የመጣሽው እሺ ምን ልትነግሪን ነው አንቺ አሁን ይሄ የመጀመሪያው ቪዲዮ አይደለም ከዚህ በፊትም መጥቀስ ባይጠበቅብኝ አንድ ጋዜጠኛ ጋር ቀርባ ነበረ እና አንዳንዴ ነገሮች ካቅምክ በላይ ሲሆኑ ወይ ዝም ትላለክ ወይ ትናገራለክ ብትሰማም ባትሰማም እና የዛን ጊዜም ተናግራለች የዛን ጊዜ እንደውም በጣም ብዙ ነገር ነው በረ ያለችው ቪዲዮውን ካየኸው እዚህ ያለችውና እዛ ያለችው ራሱ የሆነ የሚለያይበት ፓርት አለ ውሸት አይደገምም እውነት ነው እንጂ ብትደግመው የማይሰለችህ ማለት ነው እና አሁን እሷ ውሸት አይደገምም እናቴ ክፉ ነሽ ብላለች እዛኛው ቪዲዮ ላይ በጣም ስለ እናታችን ክፋት አውርታለች ስለ አባታችንም ክፋት አውርታለች እና በሁለቱ መካከል ያለውን ታውቂያለሽ አንቺና በእናትሽ መካከል ያለውን አይደለም በቤተሰባችን መካከል ያለውን ከልጅነቴ ጀምሮ በልጅ አይምሮ የተቀረጸ አይጠፋም አይደለ ከልጅነቴ ጀምሮ እሷም ስታደርግ የነበረውን እነሱም እንዴት ሲሆኑላት እንደነበረ አቃለሁ እና ያን ለመናገር ምን ያደርጉ ነበር ያለችው አሁን ምግብ ሁሉ ይከለከል ነበር እኛ ቤት ነበርን ሁሉ ነገር እናቃለን እሺ ልጇን ይዛ የመጣች ጊዜን በደንብ ነው ማስተዋወሰው ማለት አይጠፋብኝም ያ እንትን አይጠፋብኝም ከመጣች ጀምሮ ያለውን ብናገር መጣች እሷ ምናምን በቃ እኛ ደስ ብሎናል ተቀበልናት ያባቴም እንዳለው ተቀበልናት ደስ ብሎናል እና ስትመጣ እኛና እሷ የሁለት ዓለም ሰዎች ነን ማለት እሷም ሌላ ጸባይ ያላት እኛም ይሆናል አይደለ ምክንያቱም ያደግነው በአባታችን ስር ነው ምናልባት ሄዳ የሆነ ጊዜ ቆይታ ሊሆን ይችላል እኔ በደንብ አላስታውስም ስለሱ ማለት ነው እና እሷናኛ የሁለት ዓለም ሰዎች ነበርን ያኔ በመትመጣ ሰዓት ማለት እንደ እህት አይደለም አሁን ሰራተኛ እንኳን ክብር አለው አይደል ሰራተኛ እንኳን ክብር አለው ብትቀጥረውን በብር እንደ እህት አይደለም እንደ ሰራተኛ እንኳን አታከብርን ነበር እናቴም በተለይ እኔ ማረሳው ምግብ ራሱ ሰርታ አቅርባላት ማለት ከየትም ሀገር ብትመጣ እናትህን ዝቅ ከፍ አታደርግም ማን ሊያከብርክ ነው አንተ እናትህን ያላከብርክ ማን ሊያከብረኝ ነው እኔ አባቴን ያላከብርኩ እናቴን ያላከብርኩ እና እንደ ሰራ ማለት በቃ ምግብ እንኳን ሰርታ ስትሰጣት የምር አላ አይደለ ምንድነው በቃ እናንተ አሰለጥኑም እንዴ አይነት ነገር እሷ ሰልጥና ሊሆን ይችላል የመጣችው እናትን ዝቅ ማድረግ ግን ስልጣኔ አይደለም አባትንም ዝቅ ማድረግ ስልጣኔ አይደለም እኔ ያየሁት ባይኔ እንደገና ደግሞ ሐሺሽ ታጨስ ምናምን ነበር ብሏል ይሄን መናገር በርግጥ የሆነ እንትን ላይ አግባብ ላይሆን ይችላል ይሄን መናገር አግባብ ላይሆን ይችላል ግን እኔ እናቴ ክፉ ነች ስላለች ስለተሰማኝ ይሄንን የሷን እንትንም መናገር ፈልጋለሁ ማለት እናቴ እንደናት ተሸፍንላታለች አቃለው ምግብም ምንም በፍጹም እኔ ፍለፊቷ ጠይቃታለሁ ካህንም በሆን ቀዳሹ አባቴ ከዳኝ ስትል እንዴት ከዳው እናቴም አባቴም የውሸት ፍች አድርገው እያለች ስም ማበላሸት ይሄ ምንድነው የሷን ንብረት ማሸሽ እኮ ነው ልጅ ከሆነች የኔና የእናቷን ፍች ከምንታወራ እኔና እናቷ ከተጣላን ብቻ ሽማግሌ ሰብስባ ማውራት ነበረባት ሚዲያ ላይ አውጥታ ለዓለም መስበክ የለባትም እሺ በጣም ጥሩ ልጅ ከአጠገቡ ያለችው አብራ
ስምሽን እንተዋወቅ። ይቅርታ ስለ ቦታው አላወራንም። ገና እንመለሳለን። ገና ነው። እሺ እኔ ብሩክታይት እባላለሁ። ማ ብሩክታይት ገረመው። የእሳቸው ልጅ ነሽ? የማርታ እህት ነሽ? አዎ የማርታ እህት ነኝ። እሺ እሳቸው እየነገሩን ነው። ቪዲዮን አይተሽዋል እህትሽ? እሺ እሳቸውም እየነገሩን ነው። እሳቸው እየነገሩን ካለው የተለየ አንቺ የምታውቂው ካለ መደጋገም እንዳይሆን ማለት ነው። ምን ልትነግሪን ነው? ከአባትሽ ጎን ሆነሽ እኔ የምምለው አለኝ ብለሽ ነው የመጣሽው። እሺ ምን ልትነግሪን ነው አንቺ? አሁን ይሄ የመጀመሪያው ቪዲዮ አይደለም። ከዚህ በፊትም መጥቀስ ባይጠበቅብኝ አንድ ጋዜጠኛ ጋር ቀርባ ነበረ እና አንዳንዴ ነገሮች ከአቅምክ በላይ ሲሆኑ ወይ ዝም ትላለክ ወይ ትናገራለክ፣ ብትሰማም ባትሰማም እና የዛን ጊዜም ተናግራለች። የዛን ጊዜ እንደውም በጣም ብዙ ነገር ነው በረ ያለችው። ቪዲዮውን ካየኸው እዚህ ያለችውና እዛ ያለችው ራሱ የሆነ የሚለያይበት ፓርት አለ። ውሸት አይደገምም፣ እውነት ነው እንጂ ብትደግመው የማይሰለችህ ማለት ነው። እና አሁን እሷ ውሸት አይደገምም። እሺ ውሸት አይደገምም። እናቴ ክፉ ነች ብላለች። እዛኛው ቪዲዮ ላይ በጣም ስለ እናታችን ክፋት አውርታለች፣ ስለ አባታችንም ክፋት አውርታለች። እና በሁለቱ መካከል ያለውን ታውቂያለሽ አንቺና በእናትሽ መካከል ያለውን አይደለም፣ በቤተሰባችን መካከል ያለውን ከልጅነቴ ጀምሮ በልጅ አእምሮ የተቀረጸ አይጠፋም አይደለ? ከልጅነቴ ጀምሮ እሷም ስታደርግ የነበረውን እነሱም እንዴት ሲሆኑላት እንደነበረ አውቃለሁ። እና ያንን ለመናገር ምን ያደርጉ ነበር ያለችው? አሁን ምግብ ሁሉ ይከለከል ነበር። እኛ ቤት ነበርን፣ ሁሉ ነገር እናውቃለን። እሺ ልጇን ይዛ የመጣች ጊዜን በደንብ እናውቃለን። በደንብ ነው ማስታወሰው፣ ማለት አይጠፋብኝም፣ ያ እንትን አይጠፋብኝም። ከመጣች ጀምሮ ያለውን ብናገር መጣች እሷ ምናምን በቃ እኛ ደስ ብሎናል፣ ተቀበልናት። አባቴም እንዳለው ተቀበልናት፣ ደስ ብሎናል። እና ስትመጣ እኛና እሷ የሁለት ዓለም ሰዎች ነን ማለት እሷም ሌላ ጸባይ ያላት እኛም ይሆናል አይደለ? ምክንያቱም ያደግነው በአባታችን ስር ነው። ምናልባት ሄዳ የሆነ ጊዜ ቆይታ ሊሆን ይችላል፣ እኔ በደንብ አላስታውስም ስለሱ ማለት ነው። እና እሷና እኛ የሁለት ዓለም ሰዎች ነበርን ያኔ በምትመጣ ሰዓት ማለት እንደ እህት አይደለም። አሁን ሰራተኛ እንኳን ክብር አለው አይደል? ሰራተኛ እንኳን ክብር አለው ብትቀጥረውን በብር እንደ እህት አይደለም፣ እንደ ሰራተኛ እንኳን አታከብረንም ነበር። እናቴም በተለይ እኔ ማረሳው ምግብ ራሱ ሰርታ አቅርባላት ማለት ከየትም ሀገር ብትመጣ እናትህን ዝቅ ከፍ አታደርግም። ማን ሊያከብርክ ነው አንተ እናትህን ያላከብርክ? ማን ሊያከብረኝ ነው? እኔ አባቴን ያላከብርኩ እናቴን ያላከብርኩ እና እንደሰራ ማለት በቃ ምግብ እንኳን ሰርታ ስትሰጣት የምር አለ አይደለ? ምንድነው በቃ እናንተ አሰለጥኑም እንዴ አይነት ነገር። እሷ ሰልጥና ሊሆን ይችላል የመጣችው። እናትን ዝቅ ማድረግ ግን ስልጣኔ አይደለም፣ አባትንም ዝቅ ማድረግ ስልጣኔ አይደለም። እኔ ያየሁት ባይኔ። እንደገና ደግሞ ሐሺሽ ታጨስ ምናምን ነበር ብሏል። ይሄን መናገር በርግጥ የሆነ እንትን ላይ አግባብ ላይሆን ይችላል፣ ይሄን መናገር አግባብ ላይሆን ይችላል። ግን እኔ እናቴ ክፉ ነች ስላለች ስለተሰማኝ ይሄንን የሷን እንትንም መናገር ፈልጋለሁ። ማለት እናቴ እንደናት ተሸፍንላታለች አውቃለሁ። ምግብም ምንም በፍጹም እኔ ፊት ለፊቷ ጠይቃታለሁ። አንደኛ መንጫጫት የበዛበት፣ አንደኛ ጩኸት የበዛበት እና እላፊ ንግግር አይ ካህን ነው በቃ። ይሄን አሁን እኛ የግለሰቦች ምናምን ቢሆን መብታቸው፣ ቢያንስ ቆብ አድርጎ መስቀል ጨብጦ የመጣ ካህን ነው። አተካራ ውስጥ እኔ እንጃ እኔ አላቅም። እኔ ያለው ከክህነታቸው አንፃር እንደዚህ አይነት አባቶችን አምጥቶ ማቅረቡ ራሱ ተክሌ ትክክል ነው ብዬ አላም። ዛሬ ያየሁት ነገር ብዙ ጊዜ አይተናል፣ ግን ደግሞ ክብረ ክህነትን የሚያጎድፍ ነገር እያየን እንዲህ ናቸው እስኪባል ድረስ ምንም ይሁን ምን የሆነው የነሱን ህይወት አላውቅም፣ ማወቅም አልፈልግም። ግን በዚህ ደረጃ በዚህ ልክ በዚህ ስርዓት መካሄዱ መታየቱ መሆኑ ያሳዝናል። በጣም ልቤን ሰብሮታል። በጣም አዝኛለሁ፣ በጣም ተከፍቻለሁ። እውነት ለመናገር በጣም ያሳዝናል፣ ያማል ጉዳዩ ነገሩ።
ምን እንላለን? ያው መናገርም ነው ግራ የገባኝ ነው ለመናገር ማለት ካህን ሆኖ መስቀል ጨብጦ ነው የቀረቡት። ውዝግቡ፣ ክርክሩ፣ ጩኸቱ፣ አለመደማመጡ እንኳን ካህን ኖርማል ሰዎች እንኳን ሆነን ለመደማመጥ ሚዲያ ነው ካሜራ ፊት ለፊት አለ ወይ ካሜራ ተከርኖ እንደፈለጉ ማውራት ይችላል። አንድ የወጣ ነገር ግን ነገ የሚያስነቅፍ ነገር አሁን በወደድንም ጠላንም ሰዎች እሳቸውን የሚመለከቱት ከአንድ ግለሰብ ሳይሆን ከቤተ ክርስቲያን አባትነት አንጻር ነው የምናየው። ምን መለከተው ምን ቃኘው ምን ተነትነው ምን ጨምር። ስለዚህ ያ በጣም ከባድ በጣም አስቸጋሪ ነው። በጣም ልብ የሚሰብር ነው፣ የሚያሳዝን ነው። ያዝኛለሁ፣ በጣም ተገፍቻለሁ። እስከመቼ እንደዚህ አይነት አካሄዶች እንደምንሄድ እስከመቼ እንደዚህ አይነት ነገሮች እንደሚቀጥሉ አላውቅም። ያሳዝናል፣ ያስቆጫል፣ በጣም ያስቆጫል፣ ያማል በጣም ማለት ነው ነገሩና እግዚአብሔር አምላክ እንግዲህ የተሻለውን ቀን ያምጣልን። ግን እንደ ጋዜጠኛ ወይም ጋዜጠኛ ሆነው እንደዚህ አይነት ኮንተንቶችን የሚሰሩት እይታ ያገኛሉ፣ ምንም ጥያቄ የለውም። ቪው ያገኛሉ፣ ምንም ጥያቄ የለውም። ገንዘብ ያገኛሉ፣ ምንም ጥያቄ የለውም። ምንም አያጠራጥር። ግን ያስኬዳል ወይ? ያስኬዳል። በዚህ የሚመጣው ገንዘብ መርማሪ እንዳንል ፖሊስ አለ። የፖሊስ ስራ ነው መመርመር። ጋዜጠኛም በእርግጥ የምርመራ ዘገባዎችን ይዘግባል፣ ያቀርባል፣ ይሰራል። እንደዚህ አይነት ነገሮችን እያቀረቡ አነጋጋሪ ነገሮችን ያቀረቡ ማድረግ ግን ትክክል ነው ብዬ እኔ አላምንም። ብዙም አያስኬድም፣ ምንም አያስኬድም። ምን አሰባችሁት? ምን ተሰማችሁ? ምን ተረዳችሁ? እንዴት አያችሁት? እንዴት አስቻላችሁ? ይሄ ነገር እናንተ ተወኩኝ። እኔ በሌሎች ቪዲዮ እመለሳለሁ። ስናበቱ ሰናቀት ያላችሁ